እኔ ድምፅ እኔ ግን የሌለ ነው ድምፅሽ የተመቼን። በእናትሽ በዚህ ድምፅሽ አንድ ነጠላ ዜማ ሰሞኑን ብትለቂልን እንዴት ደስ እንደሚልን። የዛሬው ደግሞ ለየት ያለ ነው። እኛ በመሳቃችንም የምትናደዱ አላችሁ፣ ቡዜን ጨምራችሁ ማለት ነው። ቡዜ ራሷን ስትናደር ነበረ ቀድሞ ወንድሟን ጠርታ። ለካ ይሄንን ቪዲዮ ለካ አይታ ነው የተሰራውን። እንደዚህ ስትንገበገብ ወንድሟንም ስትቆጣ ኦዲየንስንም ስትቆጣ ነበረና እንዴ ታዲያ እናልቅስ እንዴ? እነሱ ከአብርሽ ጋር እንድናለቅስ ነው እንዴ ፍላጎት? ነው የገረመኝ ነገር ማለት ነው። የማይሆን ነገር አንችልማ። ሩታ እንኳን ያው ሙዚቃ ነጠላ ዜማ ለሄርሜላ ለቃላታለች እና የዛሬውማ የሌለ ነው። ለካ ዳኒ ወደ ሩታ ይሄ ልጅ ወደ ሩታ ተመልሷል ማለት ነው። እኔ እኮ የሆነ ሰዓት እኮ ሲናገር ስለሰማሁት ሁለተኛ ምናምን ታለቅሻለሽ ምናምን ሲላ ስለሰማው ድጋሚ ወደ ሩታ እሱ ሳይሆን እንደው ሜሪ ምናልባት እንጂ እሱ ትሆናለች ብዬ አላሰብኩም። እና በነገራችን ላይ ሜሪ አብርሽን ለማሳመን እንደተላከችና ብርም እንደተከፈላት ነበር ለአብርሽ። ቁሪን ያልገባኝ ነገር ማለት ነው አብርሽ ኬት ነው እዛ ጋ የተገኘው? ማነግሮት ነው አክሽን ሲባል እየገባ ነው። እኔ እኮ ግራ ይገባኛል እኮ የዚህ ነገር እውነት ማለት አሁን መለጠፋቸውን ፎቶ መለጠፋቸውን ያፋልጉኝ ፎቶ ምናምን እንግዲህ እየለጣጠፉ ነበረ የሄደባቸው መጨረሻ ላይ አሳዛኝ መስሎ ነበር። መሀል ላይ ቁልጭ ቁልጭ ያለው የቆመው መጨረሻ ነው። ግንዶቹ ላይ ምናምን የተለጣጠፉትን ራሱ ወረቀት ሲያነሳ የነበረውና አይ አይፍረድ ነው አይፍረድ ነው። አትፍረድ ይፈረድባል። ሩታማ ቤት ሙዚቃሽ ተመችቶኛል። የሌለን የተመቸኝ የእውነት ግን የምር ሩታ ድምጿ በጣም ነው የሚያምረው የሌለ ማለት ነው። እና የት ነሽ የሚል ነው ሙዚቃው እና በጣም ነው የሳኩት። እኔ ስቅ ያለው የምር የተናደዳችሁም ካላችሁ አይዶንኬር እኔ ምን አገባኝ እንዴ እነሱ ታዲያ እኔም አብሬ ካብርሽ ካላልቅስ ካብርሽ ካዘን ልቀመጥ። ቀድምም እህትየው እንደዛ ስትል ነበረ እና እኛም አብረን እንዘን እንዴ እነሱ ለዶራም ነው የሚያለቅሱት። እኛ ለምን ብለን እናለቅሳለን? እኛ ፈታ እንበል እንጂ እንዴ ጉድ እኮ ነው። እኔ የገረመኝ ነገር ማለት ነው ሩታዬ ምን አለ በእናትሽ ከእንደዚህ አይነት አሁንም ያልሆነ ነገር ውስጥ እየገባሽ እንደሆነ ነው የሚሰማኝና ከእንደዚህ አይነት ነገር ወጥተሽ ምን አለ እንደው አንድ ሙዚቃ የሚሰጥሽ አንድ ሙዚቃ የሚሰጥሽ ሰው ፈልገሽ በዚህ ድምጽ ቆንጆ ሀገርኛም ይሁን ፍቅር በእርግጥ የለም ግን ቢሆንም ሙዚቃውን እስቲ እንስማው። ፍቅር ባይኖርም ና ወና አንድ የፍቅር ሙዚቃ እንደው እንትንሽ እኮ ድምጽሽ እኮ እንዴት እየተንቆረቆረ በጆሮ ውስጥ እንደሚገባ ብታይ ሩታዬ በእውነት በጣም ጎበዝ እኮ ናት። ድምጿ በጣም ነው የሚያምረውና ለሄርሜላ ነው ዛሬ አንጎራጎረችላት። ህመሜን ስቃይን ባየሽ ሄርሚዬ ነሽ ካልሆነ እሷ የምትመስል ልጅ እናምጣና በዚህ በምንድን ነው አሁን ጊዜ አመጣሽ እንትን በሱ እናሳድግና እንስጠው እያሉ ነበርና እኔ ተመችታችሁኛል። በቃ ፈታ አድርጋችሁኛል። መግቢያው ላይ ምናልባት እኮ በሰው መጥፋት የምትቀልዱ ልክ ቅድም ቡዜ መታ እንዳለችው በሰው ህመም የምትቀልዱ ልትሉ እኮ ነው። እናንተ እኮ አታፍሩም ትላላችሁ እንዴ? ለምን እናለቅሳለን? ላንጠፋሽ ልጅ እናለቅስም አለች። የምር ቢሆን እውነት አይደለም እና እሺ እሱ አፋልጉኝ አይለጥፍች ልጅ ጠፍታ ከሆነ ቤተሰቦቿ እንኳን ቢያንስ አፋልጉኝ አይለጥፉም እንዴ? የእውነት ጠፍታ ታግታ አድራሿ ጠፍቶ ከሆነች ልጅ ድምጿ እስከ መጨረሻው ጠፍቶ ከሆነ ከሌለች እዛ ደግሞ መሀላቸው ላይ ቆሞ ቁልጭ ይላል። አቤት ሩታ ግን አቤት እንዴት እንደምትሆንበት አብርሽ ላይ። ኧረ ተይ አንቺ ይሄ ነገርሽ ስንት ሰው ላይ ህመም እየፈጠረ ብታቂ ስንት ሰውን እየታመመ እንደሆነ በዚህ ሁኔታ ሩታ ሙዚየም ለካ ይሄን ቪዲዮ አይታ ነው ወንድሟን ጠርታ ቅድም እናቴ ወገቧ እስከሚንቀጠቀጥ ነበር ወንድሟ ስትቆጣ የነበረውና ለካ ይሄን አይታ ነው አብረ ከነሱ ጋር ወግነህ ቢያንስ እንዴ ከወንድም ጎን መቆም ባችን እንኳን እንዴት ዝም አትልም? ከነሱ ጋር ጎን ቆመ ያፋልጉኝ እንትን እንለጥፍ ሁሉ እያልከው ነበር ያለችው። ለካ ይሄንን አይታ ነውና እንግዲህ ሜሪም ያው ከነሱ ጋር እንደነበረች እየተናገሩ ነበረ። እንደውም ዳኒ ብሩን ላስገብችላታለሁ የኛ ቡድን ናት ምናምን። እቺን ደግሞ ያመጡት አብርሽን ለማሳመን ነው። አሳምነዋለች በደንብ አድርጋ ምናምን አይነት ነገር። አሁን ደግሞ አብርሽ ሜሪን እንዲጠራጠራት ደግሞ እነሱ እዛ ወዲያው የሆነች ነገር ፈጠሩ ማለት ነውና በነገራችን ላይ አሁንም በእጅ አዙርም በሉት በፊትም በኋላም በሉት አሁንም የመጀመሪያው ፉክክር ላይ ነው። በቡድን ነው። አሁን ደግሞ በቡድን በዛ ወገን በዚህ ወገን ተባብለው እንግዲህ በቡድን አሁን ደግሞ ያው አሁን ደግሞ የአብርሽ ፋሚሊዎች ምን ነበሩ? የፍቅር ጀማ ነው። አሁን ደግሞ የአንድነት ነው። የምን ጀማ እያለች ነበሩ ሩታና ይሄ ነገር በቃ አሁን በዚች ልጅ መጥፋት ደግሞ ቡድን ፈጥረው እኔ ግን ዳኒ በጣም
በጣም ነገር በጭራሽ ወደ ሩታ እንደዛ አድርጋ አባራቸው በጭራሽ ወደ ሩታ ህይወት በድጋሚ ይመለሳል ብዬ አላሰብኩም። ና ለተንኮልና ለሆነ ነገር ሲሆን ግን መተባበራቸው ወይኔ ግን እኔ ሩታዬ ከምንም በላይ ማለት ነው ድምጽሽ ተመችቶኛል። ጌታን ድምጽሽ በጣም የሌለ ነው የሚያምረው። በእናት ሲሆን አንድ ግጥምና ዜማ የሚሰጥሽ ሰው ፈልገሽ እንደው ከነዚህ ከጭቅጭቅ ከበቀል ከንትክ ይሄ ወጣች ወረደች ይሄ አይነት ነገር ወጥተሽ እንዳንድ ሙዚቃ በትለቅልና እንደው ይህን ድምጽሽን ብናጣጥመው። አብርሽ ራሱ የምሬ ነው እግሩን ዘርግቶ ነው የሚያጣጥመው ይህን ድምጽ የሚያጣጥመው ማለት ነው። እና የዛሬውማ እኔ ተመችቶኛል የምር የሌለን የተመቸ ምንም ማድረግ አይቻልም። እንግዲህ እነሱም ዘና እያሉ ነው የሚሰሩት፣ እኛም ዘና እያልን መስራት አለብን እንጂ መቃጠል አለብን እንዲ እነሱ ባመጡት የሆነ ነገር ፊታቸውን ኮፍሰው አልቅሰው አስመስለው ሆነው ይተውናሉ። እኛም እንደዛ ሆኖ ነው የመትኑን። እኛም እናልቀስ፣ እንጸልይ፣ እንቆዝም እንዳብርሽ። ግራውን እኮ ግራ ገብቶት ነው ልትሉ ነው እኮ። ምንም ግራ አልገባውም። የትም አልሄደችም። እኔ ደጋግሜ ተናግሬያለሁ። እና ሩታ ዳኒ ሜሪ ዛሬ ተመችታችሁኛል። እኔ ስቅ ያለሁ በጣም ነው የሳኩት። በቃ እንዴ እናንተ እኛ ስንት የሚያስጨንቀን ነገር አለ፣ ስንት የሚያሳስበን ነገር አለ፣ ስንት ነገር ማለት ነው። በማይሆን ታሪክ ውስጥ ተጠምደን ደግሞ እኔ ራሴን አስጨንቅ እንዴ? ሰው ናት። የእውነት ቢሆን ታሳዝነኛለሽ፣ ግን ደግሞ የእውነት አይደለም። በዛ ላይ ደግሞ ምን አለ አብርሽ መጥሪያ መኪና ውስጥ ነው ያለው ሲሰጣቸው ግን አላየው። መኪና ውስጥ አለ መጥሪያ። ነገ 3 ሰዓት ጣቢያ ሶስቱም ማለት ነው እበቃልሻለሁ ነው ያላቸው። 3000ንም እሰራላችኋለሁ፣ ሶስታችሁንም ዋጋችሁን ሰጣችኋለሁ፣ ዋጋ አስከፍላችኋለሁ። ነገ 3 ሰዓት ተኩል ምናምን ጣቢያ እንድትገኙልኝ ምናምን እያለ ነበረና አጅሪትም ስትፎግረው ስትፎትተው ነበረ፣ እነሱም ሲፎትቱት ነበረና ወይኔ ፎቶን በነገራችን ላይ የተቀብሏቸው ለቃቅሞ የተለጠፈውን ሁሉ ገነጣጥሎ አንስቶ ምናምን ነው ሄደውና ይመች። ለማንኛውም አብርሽ በመጀመሪያ ላይ ግን ያሳቀኝ ማለት ነው የሩታ የዳኒ የኤፍሬም ሙዚቃ ተጨምሮበት ፎቶዋን ልክ እንዲያውለበለቡ እንደሞተ ሰው ማለት ነው የዘፈነችው ዘፈን የሌለን የሳኩትና ኧረ ሩታ ተይ ግፍ ነው፣ የእውነት ግፍ ነው። አሁን እሷ ከሆነ ቦታ ተገኘ ፎቶ ነገሩ በየቦታው ስላለ ጠይቃችሁ ወሰዳችሁ አይደለም። እና ተመችቶኛል። በቃ ያበጠ ይፈንዳ፣ ይመቻችሁ። የምር እንዴ በግድ ቅድም ራሱ እኮ እህትየው መጣ በግድ ያልጠፋችሁልኝ ጠፋች ብላችሁ እናንተም ካብሩሽ እኮ ቆዝሙ አልቅስ። እኔ የፈለገ አለች የፈለገ ጠላቴ እንኳን ቢሆን አንድ ሰው የዛን ሰው ክፋት አለ። ምኑ ነው ክፋት? የትም አልሄደችማ እንዴ። እኛ እናንተ በምትሰሩት ታሪክ ውስጥ ገብተን እኛም ስንት የሚያስጨንቀን ስንት የሚያሳስበን ሰዎች ነን። እኛ በስደት ያለ ነው። እኛን መውቀሳችሁ ደግሞ ያስቀኛል እኮ። እናንተው እዛው ፈፍርካችሁ ማልቅ ታሪካችሁን ታመጫለሽ። አንደኛ ወንድምሽ ነው ታሪክ የማልቅበት። እሱ የሆነ ነገር ጠንስሶ ያመጣል። ከዛ እሱ ይችልበታል። ከመጀመሪያውንም ትወነውን በደንብ አድርጎ ለምዶበታል። ፊቱንም አለማምዶታል። ሁሉን ነገር አለማምዶታል። ታዲያ እሱ እኮ በወር ዘጭ ያለ ገቢ እያገኘ ነው። እንደዛም ቢሆን እኛ ለምን ብለን ነው ቁዝም የምንለው? በሌለ ታሪክ ውስጥ በውሸት ታሪክ ውስጥ ለምንድን ነው የምናለቅሰው? የእውነት ጠፍታ ቢሆን ለምን እንትን አፋልጉኝ አይለጥፍም? ምን ችግር አለ? ሰው ልጅ ፖሊስ ጣቢያ ካልተገኘ አፋልጉኝ እኮ ይለጠፋል አይደለ እንዴ? ምን ችግር አለ? አያደርግም ነበረ። መጥሪያውም እነ ሩታም በሌለ ውሸት እኮ ሰው አይከሰስም፣ መጥሪያም አይሰጠውም። አሁን መጥሪያ ወጥቶላችኋል፣ ነገ ጣቢያ እንድትገኙልኝ ምናምን ነበረ ሲል የነበረው አብርሽና አረዛ ራሳችሁን ቻሉ፣ እኛን ተፋቱ እንዴ። አንቺም ራስሽን ቻይ። እኔንስ ነምጄዋለሁ፣ የፈለጋችሁትን ነገር ብትኑኝ፣ ግን እች ልጅ አታሳዝናችሁም ማለች። ኧረ እባክሽ አሁን ከ3-4 ቀን በኋላ ተገኘች እዚህ ቦታ ወስደዋት ነበር ብላችሁ አምጥታችሁ ልታሳዩን፣ እኛም ሰው ሀገር አብረን ከእናንተ እኩል እንጨነቃለን። አንቺም ብትሆኝ በዩቱብሽ እየሸቀልሽ ነው። ወንድምሽ ያመጣውን አንቺም አብረሽ ነገ ጧት ተሸቅያለሽ። እኛ ምን በወጣን እዛ ከወንድምሽ ጋር አስተንትን በይ። ደግሞ አልጠፋችሁ አለች። የምር የእውነቴን ነው። በዚህ አጋጣሚ ቅመሞች አትሸወዱ። የምር ቢሆን እነዚህ ልጆች የገዛ ወንድሙ እንኳን እንደዚያ አያደርግም። የፈለገ ቢጠፍ እሷ ላይ ባይወዳት እንኳን ወንድሙ ላይ እንደዚያ አይሆንም። የምር ቢሆን ማለት ነው። የተከፋፍለው ለየራሳቸው ታሪክ ይሰሩና እኛንም አብረን ከኛ ጋር ካልተጨነቃችሁ የሚሉት